It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሊጠናቀቅ የተቃረበው የአርሰናል የዝውውር ሂደት ለሕክምና ምርመራ ለተጫዋቹ ቀጠሮ ተይዞለታል። ቪክቶር ጋዮኮሬሽ ለክለቡ ስፖርቲንግ ሊዝበን ምላሽ ሰጥቷል። የተጫዋቹ ምላሽ እሱን ለሚፈልጉት ክለቦች የምቾት ስሜትን የፈጠረ ሆኗል። ስጋት ላይ የወደቀው የኒኮ ዊሊያምስ ባርሴሎናን የመቀላቀል ጉዳይ እንዲሁም አስገራሚው የፓሪስ ሰን ዠርማ የመልካምነት ተግባር በዚህ ሰዓት ትኩረት ከምንሰጣቸው መረጃዎች መካከል ይገኛሉ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን የኛን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉና በቤተሰብነት ተቀላቀሉን። የደውል ምልክቱን ተጫኑት፣ ላይክ አድርጉት። ሊንኩን በማጋራትም በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ወደ ብዙ ሰዎች እንዲደርስ ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ ይኸው ምስጋናችን ከልብ እናመሰግናለን። ወደ መረጃዎቻችን እንለፍ። ስጋት ላይ የወደቀው የኒኮ ዊሊያምስ ወደ ባርሴሎና የሚደረገው ዝውውር ቀዳሚ መረጃችን ይሁን። ኒኮ ዊሊያምስ ከአትሌቲክ ቢልባኦ ወጥቶ ወደ ተለያዩ የአውሮፓ ትልልቅ ክለቦች የመቀላቀሉ ጉዳይ እንደማይቀር መነገር የጀመረው የውድድር ዓመቱ ገና ከማለቁ አስቀድሞ ነበር። በጣም በርካታ ፈላጊዎች አሉት። አርሰናል ከእንግሊዝ ፕሪሚየር ሊግ የኒኮ ዊሊያምስ አክራሪ ፈላጊው ነበረ። ባየር ሚዩኒክ ከጀርመን ቡንደስሊጋ እንደዚሁም ደግሞ በላሊጋው የሚጫወተው ባርሴሎና ኒኮ ዊሊያምስን አጥብቀው ይፈልጋሉ። ኒኮ ዊሊያምስ ደግሞ ከሚፈልጉት ክለቦች ሁሉ አስቀድሞ የባርሴሎና ተጫዋች መሆንን ይመኛል። ለዚህም ነው በብሔራዊ ቡድን ደረጃ በጥሩ መግባባት ላይ አብሮት የሚጫወተውን ላሚን ያማልን የባርሴሎናን ሰዎች እንዲያግባባለት ወደ ባርሴሎና የሚደረገው ዝውውር ይሳካ ዘንድ አግዘኝ ብሎ የተማጸነው። ላሚን ያማል በኒኮ ዊሊያምስ የተሰጠውን ትዕዛዝ ወይም ይሄንን አድርግልኝ፣ በዚህ መንገድ አግዘኝና በክለብም ደረጃ አብረን እንጫወት የሚለውን ጥያቄ ተከትሎ ብዙም ሳይቆይ በባርሴሎናና በኒኮ ዊሊያምስ መካከል ስምምነት ላይ ስለመደረሱ ሰማን። ባርሴሎና ለኒኮ ዊሊያምስ የሚከፍለው ክፍያ፣ ባርሴሎና ለኒኮ ዊሊያምስ የሚጠብቅለት የጥቅማ ጥቅም ጉዳይ በሙሉ ተዘርዝሮ ተነገረ። ኒኮ ዊሊያምስ እጅጉን ደስተኛ መሆኑም ተሰማ። የሚቀረው ጉዳይ ለአትሌቲክ ቢልባኦ ባርሴሎና የሚከፍለው የተጫዋቹን የውል ማፍረሻ ሂሳብ መስጠት ነው። በዚህ ረገድ አትሌቲክ ቢልባኦ ዝውውሩን ሊያደናቀፍ የሚችልበት የኒኮ ዊሊያምስ የዝውውር ሂደት ሊጨናገፍ የሚችልበት ምንም አይነት እድል የለም። ፐርሰናል ተርምስ ላይ ከባርሴሎና ጋር ኒኮ ዊሊያምስ ከተስማማ እና አትሌቲክ ቢልባኦ ደግሞ የውል ማፍረሻ ሂሳቡ ከተሰጠው ነገሩ አበቃ፣ ነገሩ አለቀ። ግን ያን ጊዜ አንድ ድምፅ ተሰምቶ ነበር። ሁላችሁም የምታስታውሱ ከሆነ የላሊጋው አስተዳዳሪ ሃቤር ቴባዝ ወጡና በሚዲያ የባርሴሎና ከተጫዋቾች ጋር ስምምነት ላይ መድረስ፣ አዳዲስ ተጫዋቾችን ወደ ቡድኑ መቀላቀል የተለየ የስጋት ስሜት እንደፈጠረባቸው ማስፈረም ይችላል አሉ ሃቤር ቴባዝ። በወቅቱ ማስመዝገብ ይችላሉ የሚለው ላይ ነው ከኛ ጋር የምንገናኘው። ማስመዝገብ መቻልና ማስፈረም መቻል ይለያያሉ። ያ ማለት ተጫዋቹ ከአንድ ክለብ ጋር ስምምነት ላይ መድረስ፣ ያንተ ልሁንና የኔ ሁን ተባብለው መስማማት፣ እናም ያንን ስምምነታቸውን በውል ማጽደቅ፣ በውል ማሰር ይችላሉ። ይህንን ማንም አይከለክላቸውም። ጥያቄው የሚጀምረው የተዋዋሉትን ውል ይዘው መጥተው ይህንን ተጫዋች በኔ ስር መዝግብልኝ ያሉለት ነው ብለዋል ሃቤር ቴባዝ። ያን ጊዜ ባርሴሎና የእውነት ካለበት ፋይናንሻል ሊሚቴሽን አንጻር የዚህን ተጫዋች ሬጂስትሬሽን የዚህን ተጫዋች ዝውውር እኛ ጋር መጥቶ ማስመዝገብና ማረጋገጥ ይችላል ወይ የሚለው ጥያቄ ሲመጣ ነው ከባርሴሎና ጋር ፊት ለፊት የምንፋጠጠው የሚል አስተያየታቸውን ከስጋት ጋር
ተናግረዋል። ከዛ በፊት የምታስታውሱ ከሆነ ከኤስፓኞል አንድ ግብ ጠባቂ አስፈርመዋል። ከዛ በኋላ ነው እንግዲህ የኒኮ ዊሊያምስ ዝውውር ወደ ባርሴሎና ሊደረግ ሁሉም ነገር አበቃ፣ ሁሉም ነገር ተጠናቀቀ። ተጫዋቹም ከክለቡ ከባርሴሎና ጋር ስምምነት ላይ ደረሰ፣ ደስም አለው የሚሉ መረጃዎች ይወጡ የነበረው። ታዲያ አሁን የሚሰማው ነገር ትንሽ ለየት ያለ ሆነ። ሁላችሁም የምታስታውሱ ከሆነ ባለፈው የውድድር ዓመት በባርሴሎና ዙሪያ በተደጋጋሚ ከሰማናቸው መረጃዎች መካከል አንደኛው ባርሴሎና እነ ዳኒ ኦልሞን ማስመዝገብና በውድድሮች ላይ መጠቀም ሳይችል ቀረ። ያ ውዝግብ ፈጠረ። ዳኒ ኦልሞን ማስመዝገብ ለምንድን ነው ያልቻለው? ከዳኒ ኦልሞ በተጨማሪም ሌላን አንድ ተጫዋች ባርሴሎና ማስመዝገብና በውድድር ላይ መጠቀም ሳይችል ቀረ። በኋላ በላሊጋው አስተዳደርና በባርሴሎና መካከል ክርክር ተገጠመ። ባርሴሎና ወደ ሌላ የሚመለከተው አካል ጉዳዩን ወስዶ እንዲመዘግቡ ታዘዘ። ላሊጋው እና መዘገበ። እናም ዳኒ ኦልሞን መጠቀም ቻለ። ይሄ የባርሴሎና መጥፎ የሚባል ልምዱ ነው። ክርክር አለው። ፊርማው ሊያልቅ ይችላል። አንድ ተጫዋች ከባርሴሎና ጋር ውል ሊያስር ይችላል። ነገር ግን ውሉን ማሰሩ ብቻውን በቂ አይደለም። ያ ተጫዋች በባርሴሎና ስር በላሊጋው አስተዳደር መመዝገብ አለበት። ያ ሲሆን ነው ተጫዋቹ በባርሴሎና ማሊያ ወደ ሜዳ ገብቶ አገልግሎት መስጠት የሚችለው። ይህንን የባርሴሎናን ልምድ ያስታወሱት የኒኮ ዊሊያምስ ሰዎችና ራሱ ኒኮ ዊሊያምስ ለባርሴሎና አንድ ጥያቄ ይጠይቃሉ። ጥያቄያቸው ምንድን ነው? የኔ ዝውውር ወደ እናንተ ያልቃል፣ እናንተና እኔ መካከል ስምምነት ላይ ደርሰናል፣ እዛ ላይ ምንም ቅሬታ የለኝም። ከክለቤም ጋር በተያያዘ የውል ማፍረሻው ገንዘብ ይሰጠዋል፣ እዛም ላይ ችግር የለም። ነገር ግን በባርሴሎና አንድ ነገር እንዲደረግልኝ እፈልጋለሁ ይላል ኒኮ ዊሊያምስ። የፈለገው ነገር ደግሞ ባርሴሎና እንደሚያስመዘግበኝ የጽሑፍ ዋስትና ይስጠኝ፣ ሬጅስትሬሽኑን አሟላለሁ፣ ሬጅስትሬሽኑን እጨርሳለሁ ብሎ ዋስትና ይስጠኝ አለ። ባርሴሎና ይህንን ዋስትና መስጠት አልችልም አለ። ባርሴሎና የሚለው ምንድን ነው? እንደማስመዘግብህ እርግጠኛ ነኝ፣ አስመዘግብሃለሁ፣ ነገር ግን አስመዘግብሃለሁ ብዬ ዋስትና ልሰጥህ አልችልም፣ እንዲህ ያለ ግዴታ ውስጥ ራሴን አልከትም አለ። አሁን ጥያቄው የሚሆነው ምንድን ነው? ወይ ኒኮ ዊሊያምስ በባርሴሎና ተማምኖ ብቻ የጽሑፍ ዋስትና መጠየቁን መተው አለበት ዝውውሩ ሙሉ በሙሉ እንዲጠናቀቅ። ካልሆነ ደግሞ ባርሴሎና ኒኮ ዊሊያምስን የራሱ ማድረግ የሚፈልግ ከሆነ በዛ መጠን ለተጫዋቹ የአስመዘግባለው የጽሑፍ ዋስትና መስጠት አለበት። ባርሴሎናም አሁን በአቋሙ እንደጸና ነው። ኒኮ ዊሊያምስም ጥያቄውን እያነሳ ነው። ለዛ ነው ስጋት ላይ የወደቀው የኒኮ ዊሊያምስ ባርሴሎናን የመቀላቀል ጉዳይ ብለን የምናነሳው። ይሄ ወሬ ለማጆሮ ይጣፍጣል፣ ለባየር ሚዩኒክ። ምክንያቱም ባየር ሚዩኒኮች በመስመር ማጥቃት በኩል ኒኮ ዊሊያምስ እንዲቀላቀላቸው ይፈልጋሉ። ስለዚህ ባርሴሎና ተጫዋቹን ማስመዝገብ የማይችል ከሆነ ወይም የማስመዝገብ ዋስትና በጽሑፍ ለኒኮ ዊሊያምስ መስጠት የማይችል ከሆነ ኒኮ ዊሊያምስና ባርሴሎና ይለያያሉ። ባርሴሎናን ትቶ የባየር ሚዩኒክ ተጫዋች እንዲሆን ባየር ሚዩኒኮች መልፋት ይጀምራሉ። ይሄ ወሬ ግን ለአርሰናልም ይመቸዋል። ምክንያቱም አርሰናል በግራ መስመር በኩል የሚያጠቃለት ተጫዋች እስካሁን ድረስ አላገኘም። ኒኮ ዊሊያምስ ብሎ ጀምሮ ነበር። ኒኮ ዊሊያምስ ባርሴሎናን መረጠ። በባርሴሎናና በተጫዋቹ መካከል ይሄ ነገር አወዛገበ። ስለዚህ ይሄ የተወዛገቡበት ነገር ለመለያየታቸው ምክንያት የሚሆን ከሆነ አርሰናልም እንደገና ወደ ኒኮ ዊሊያምስ ፊቱን የማያዞርበት ምንም ምክንያት የለም። ዳኒ ኦልሞን ያየ በሰዓት አይጫወትም አይነት ነገር ነው በኒኮ ዊሊያምስ ካምፕ የተያዘው አቋም። ሁለተኛው መረጃችን የሚሆነው አስገራሚ የሆነው የፓሪስ ሰን ዠርማ የመልካምነት ተግባር ነው። እንግዲህ በእግር ኳስ ስንሰማው በጣም ካስገረመን ነገር አንደኛው የሊዮን ጉዳይ ነው። እንግዲህ የፈረንሳይን የሊግ እግር ኳስ የሚያስተዳድረው አካል ለ2025-26 የሚቀጥሉ የፈረንሳይ ክለቦችን ይመዘግባል። ሲመዘግብ እያንዳንዳቸው በ2025-26 የውድድር ዓመት ውድድራቸውን ጀምሮ የሚያስጨርስ የፋይናንስ አቋም ላይ መሆን አለመሆናቸውን ማረጋገጥ ይጠበቅበታል። ይህንን የእያንዳንዱን ክለብ ሲያረጋግጥ መጣና ሊዮን የፈረንሳይ የሊግ አንድ ውድድር ላይ እየተወዳደረ ለመቀጠል በ2025-26 አካውንቱ ላይ መታየት ያለበት የገንዘብ መጠን አይሞላም፣ ጎድሏል። በፈረንሳይ የሊግ አንድ ውድድር ይቺን ገንዘብ ይዘህ
ልመዘግብህ አልችልም። ስለዚህ አሁን ባለህ የገንዘብ መጠን ልትወዳደር የምትችለው በሊግ 1 ሳይሆን በሊግ 2 ነው አለና አወዳዳሪው አካል እንቅጩ ነገረው ለሊዮን የመደናገጥ ስሜት ተፈጠረ። በጣም ብዙ የእግር ኳስ ቤተሰቦች ደግሞ አጋጣሚው ገረመን። እውነት ለመናገር አሁን ሊዮን ይግባኝ ጠይቋል። ነገሩን ሪቨርስ ለማድረግ የሚቻልበትን ነገር በሙሉ እየሞከረና እየፈለገ ይገኛል። ይችላል ወይ አይችልም ወይ የሚለውን ደግሞ ቆየት ብለን የምናየው ይሆናል። ታዲያ በዚህ ጊዜ ነው የፓሪስ ሳን ዠርማ መልካምነት የመጣው። እንግዲህ ፓሪስ ሳን ዠርማና ሊዮን መካከል ያለውን ግንኙነት ለሚያውቅ የፓሪስ ሳን ዠርማ ሰዎች ሊዮን ከሊግ 1 ወደ ሊግ 2 ለመውረድ በተገደደበት በተለያዩ ውድድሮች ላይ ለመግባት ያለው እድል እየተነፈገ ባለበት በዚህ ሰዓት ፓሪስ ሳን ዠርማዎች መፎካከር አንድ ነገር ነው፣ ባላንጣነት አንድ ነገር ነው። ነገር ግን ደግሞ በዚህ ወቅት ለሊዮን መድረስ የሚገባን ከሆነ እናድርገው ብለው ብዙ ሚሊዮን ዩሮዎችን ይዘው የሊዮን በር ደረሱ። ያደረጉት ነገር ምንድን ነው? አንድ ተጫዋች አለ ባርኮላ የሚባል። ይህ ባርኮላ የሚባለው አሁን ለፓሪስ ሳን ዠርማ የሚጫወተው ተጫዋች ከ2021 እስከ 2023 ድረስ ለሊዮን ይጫወት የነበረ ከሊዮን ወደ ፓሪስ ሳን ዠርማ የተዘዋወረ ተጫዋች ነው። ያን ጊዜ ተጫዋቹን ሲገበያዩ ፓሪስ ሳን ዠርማዎች ለሊዮኖች የነገሯቸው ነገር ነበር። ልጁን እንውሰድ፣ ይህንን ያህል ገንዘብ ለእናንተ እንከፍላችኋለን፣ ክፍያውን ግን በአንድ ጊዜ አንፈጽምም። ክፍያውን መፈጸም የምንችለው በኢንስቶልመንት በቀስ በቀስ በዚህ ጊዜ የተወሰነ በዚህ ጊዜ የተወሰነ እያሉ በረጅም ጊዜ የሚከፍሉበትን ስምምነት ነበር ከሊዮን ጋር የደረሱት። አሁን ፓሪስ ሳን ዠርማ ለባርኮላ ዝውውር ከፍሎ ያልጨረሰው በፍጥነት ለመክፈል ደግሞ የማይገደደው ገንዘብ ዕዳ አለበት። ያንን ከፈለገ በስምምነታቸው መሰረት ቀስ ብዬ ነው የምከፍለው ማለት ይችላል ፓሪስ ሳን ዠርማ። ነገር ግን የሊዮንን እንደዚህ መሆን ሲያይ ግድ የለም ቀስ ብሎ በመክፈል ውስጥ የማገኘው ጥቅም ይቅርብኝና ለሊዮን ሁሉንም ገንዘብ አንዴ ልስጥ አለ። አንዴ ሁሉንም ገንዘብ ሲሰጠው ገንዘቡ ወደ ሊዮን አካውንት ሲገባ ምናልባት ሊዮንን በሊግ 1 እየተወዳደረ ለመቀጠል የሚረዳው ከሆነ ብሎ ነው ፓሪስ ሳን ዠርማ ለሊዮን ሊደርስለት የሞከረው። እንግዲህ ፓሪስ ሳን ዠርማ ባርኮላን ከወሰደ ጊዜ ጀምሮ ተጫዋቹ 59 ጨዋታዎችን ተጫውቷል። ለፓሪስ ሳን ዠርማ 18 ጎሎችንም አስቆጥሯል። አሁን የከፋ የሚሆነው ነገር ምንድነው? ሊዮን ባርኮላን ለፓሪስ ሳን ዠርማ ሲሸጥ ከፓሪስ ሳን ዠርማ ጋር የተስማሙት ፓሪስ ሳን ዠርማ በጣም ቀስ እያለ እንዲከፍል ነበር። አሁን ይሄ አደጋ ሲመጣ መውረድ የሚባል ዱብዳ ሲመጣባቸው ሊዮኖች ፓሪስ ሳን ዠርማ ገንዘቡን አንዴ ልስጣችሁና ትረፉ አለ። ነገር ግን ሊዮኖች ያኔ ከፓሪስ ሳን ዠርማ ጋር በዚህ ጉዳይ ሲስማሙ ፓሪስ ሳን ዠርማ የሚከፍላቸውን ገንዘብ ቀደም ብለው ከባንክ ወስደውታል። ስለዚህ አሁን ፓሪስ ሳን ዠርማ ገንዘቡን ይዞ ቢሄድ የሚገባው ገንዘቡ ወደ ሊዮን አካውንት መሆኑ ይቀርና ለሊዮን በወቅቱ ገንዘቡን ወደ ሰጠው ባንክ ነው ገንዘቡ የሚገባው። ስለዚህ ፓሪስ ሳን ዠርማ መልካም ለመሆን ቢሞክርም በደግነት የሊዮንን በር ቢያንኳኳም ይህ የደግነት ይህ የመልካምነት ተግባር ግን በፍጹም በጭራሽ ሊዮንን ሊያተርፈው አይችልም። ስለዚህ ሊዮን የጀመረውን የይግባኝ ክርክር የጀመራቸውን ሌሎች አማራጮች ሊሞክር ይችላል። ምናልባት ፓሪስ ሳን ዠርማ በሌላ መንገድ ሊዮንን ለማትረፍ በሚደረገው ርብርብ ውስጥ የሚሳተፍ ከሆነ ደግሞ ቆይተን የምናየው ጉዳይ ነው። ተቀናቃኝነት፣ ተፎካካሪነት አንድ ነገር ነው። ነገር ግን ደግሞ እንደነዚህ ባሉ አጋጣሚዎች የመደጋገፍ ስሜት ላይ መገኘት በእርግጥም መልካምነት እንጂ ሌላ ምን ሊባል ይችላል? የጋዮ ኮሬሽን ጉዳይ እናንሳ። ቪክቶር ጋዮ ኮሬሽ በዚህ ክረምት ደጋግመን ስማቸውን ካነሳናቸው ተጫዋቾች መካከል አንደኛው ነው። በዚህ ተጫዋችና በክለቡ በስፖርቲንግ ሊዝበን መካከል የተፈጠረው አለመግባባት የብዙዎቻችንን ትኩረት ስቦ ቆይቷል። አሁንም እንደሳበ ነው። እንግዲህ በተጫዋቹና በክለቡ መካከል ከድተኸኛል፣ አልከዳውህም፣ በተሳሳተ መንገድ ተረዳኸኝ እንጂ ያኔም ቢሆን ያልኩት እንዲህ ነው የሚባል የተከዳድተናልና ያልተከዳዳንም አይነት መረጃዎች ያወጣሉ። ለምሳሌ ስፖርቲንግ ሊዝበን ባለስልጣናት የለም አልከዳናቸውም፣ የገባንላቸውም ቃል የለም፣ ያጠፍነውም ቃል የለም ይላሉ። እነ ቪክቶር ጋዮ ኮሬሽና ወኪሎቹ ደግሞ ግጥም አርጋችሁ ነው የከዳችሁን፣ ቃል አባዮች ናችሁ፣ የጨዋ ብለን የተስማማነውን የቃል ስምምነት አጥፋችኋልና አመጽ ላይ እንገባለን የሚል አቋም አላቸው።
ይሄንን ተከትሎ እንግዲህ የመጀመሪያው የቪክቶር ጋዮኮሬሽ ማስጠንቀቂያ ወይም ማስፈራሪያ በፕሪሲዝን አልመጣም የሚል ነው። በፕሪሲዝን አልመጣም ማለት በዚህ ሳምንት ነው ፕሪሲዝኑ የሚጀምረው፣ ወደ ሊዝበን አልሄድም ነው። የቡድን ጓደኞችን አልቀላቀልም፣ የዝግጅታችሁ አካል አልሆንም ነው። ከዛም ደግሞ መፍትሄ ካልተገኘ የውድድር ዓመቱ ይጀምራል፣ አልጫወትም ነው። ይህንን ነው እንግዲህ አመፅ ብሎ የጠራው። በዚህ መሃል ላይ የስፖርቲንግ ሊዝበን ሰዎች መጡና ለቪክቶር ጋዮኮሬሽ አንድ ተጨማሪ ሳምንት ረፍት የሰጠነው መሆኑን እወቁ አለው። ይሄ ማለት በዚህ ሳምንት ሳይገኝ ቢቀር ስለ ወሰነ ወይም ደግሞ አመፅ ላይ ስለሆነ ሳይሆን እኛ ስለፈቀድንለት ነው ለማስባል። አሁን ለዚህኛው የስፖርቲንግ ሊዝበን ንግግር ጋዮኮሬሽ ሐሳቡን መልሶ ሰጠ። መልስ ያለውን ነገር ተናገረ። በሰጠው ምላሽ ላይ የሰጡኝ ተጨማሪ አንድ ሳምንት የማረፍ ነጻነት አለ። እሱም ቢያልቅ በእኔና በፈላጊዎቼ ክለቦች መካከል ስምምነት ላይ ተደርሶ ዝውውሩ እንዲጠናቀቅ ስፖርቲንግ ሊዝበን ምቹ ሁኔታ ካልፈጠረ በስተቀረ የተጨመረልኝ አንድ ሳምንት የረፍት ጊዜ ቢያበቃም አልሄድም አለ። ተመልሼ በጭራሽ የልምምዱ አካል አልሆንም፣ ከእነሱ ጋር ዝግጅት አልጀምርም። እኔም የነሱ እነሱም የኔ አይሆኑም። የሚሻለው እና የሚስማማን ለሁላችንም ስፖርቲንግ ሊዝበን ይሄ ዝውውር እንዲሳካ የአቋም መለሳለስ ያድርግ። ስፖርቲንግ ሊዝበን የገባውን ቃል ያክብር። የኔን ህልም ለማጨናገፍ መስራት የለባቸውም። ነግረውኛል። ወደምፈልጋቸው ትልልቅ ሊጎች፣ ወደምፈልጋቸው ትልልቅ ክለቦች እንዲሄድ የሚያግዙኝ መሆናቸውን ተናግረዋል። 58 ሚሊዮን ፓውንድ የሚከፍል ከመጣ እንሸጣለን ብለውኛል። 58 ሚሊዮን ፓውንድ ከነ አድኦንሱ ይዘው የመጡ ክለቦች ግን ይህ ተጫዋች በዚህ ዋጋ አይሸጥም እየተባሉ እየተመለሱ ነው። ይሄ እንዴት አያበሳጭም? ይሄ እንዴት አያሳዝንም? ይሄስ እንዴት ቃላባይነት አይሆንም ነው የሚለው ተጫዋቹ። ስለዚህ አሁን በዚህኛው መልሱ ላይ የተጨመረልኝ የረፍት ጊዜ ቢያልቅም አልመጣም ጉዳዩ ካላለቀ በስተቀር የሚል አንድ ነው። ሁለተኛው ምን ያህል በድርጊታቸውና በተግባራቸው እንደተበሳጨው ማሳየት እፈልጋለሁ እያለ ነው አሉ ቪክቶር ጋዮኮሬሽ። ሶስተኛው ደግሞ ይሄ ማያስተካከላቸው ከሆነ አሁን በሚደረጉት እምቢተኝነቶች፣ አሁን በማሳያቸው የቅሬታ ስሜቶች የስፖርቲንግ ሊዝበን ባለስልጣናት በተለይ ፕሬዚዳንቱ ቫራንዳስ የማይለሳለሱ ከሆነ አደባባይ ወጥቼ የሆነውን ሁሉ በይፋ እናገራለሁ አለ። ስለዚህ የምዘረግፈው ነገር አለ፣ አደባባይ ይፋ የማወጣው መረጃ ይኖራል አለ። ስለዚህ ቢለሳለሱ ነገራችንን በአስተዋይ መንገድ ብንፈታው ይሻላል የሚል አቋሙን ነው ቪክቶር ጋዮኮሬሽ ስለ ስፖርቲንግ ሊዝበን የተናገረው። ስፖርቲንግ ሊዝበኖች የሚሉት ነገር ምንድን ነው? እኛ አላልንም ነው። አሁንም ቢሆን ተአምር ይፈጠራታል እንጂ እሱ በ60 ሚሊዮን ፓውንድ ወደ የትም ክለብ አይሄድም። በቃ ወደ የትም አይሄድ፣ የፈለገው ይመጣል ነው የሚሉት የስፖርቲንግ ሊዝበን ፕሬዚዳንት ቫራንዳስ። ስለዚህ እሳቸው የሚሉት ምንድን ነው? ማቲያስ ኩኛ ከወልቨርሃምፕተን ወንደረርስ ማንቸስተር ዩናይትድን በ62.5 ሚሊዮን ፓውንድ እየተቀላቀለ እናንተ ራሳችሁ አስቡት፣ እንዴት በለን ነው እኛ ቪክቶር ጋዮኮሬሽን ከሱ ባነሰ ዋጋ ልንሸጠው የምንችለው? እኛ ያልነው የውል ማፍረሻን አንጠይቅም ነው። ከውል ማፍረሻ በታች ባለ የገንዘብ መጠን ግን ተደራድረን እንሸጠዋለን። በዚህ ድርድር ከነ ማቲያስ ኩኛ ዋጋ ያነሰ ግን በፍጹም አንቀበልም። በዛቻ በማስፈራሪያ የሚሆን ነገር የለም ነው። ነገሩ እየተካረረ የበለጠም እየተወሳሰበ ይመስላል። ይህ የነገሩ መካረርና መወሳሰብ ተጫዋቹን ማስፈረም ለሚፈልጉት ለነ ማንቸስተር ዩናይትድ፣ አርሰናል፣ ምናልባትም ሊቨርፑል የበለጠ ሁኔታዎችን ምቹ ሊያደርግላቸው ይችላል እየተባለ ነው። አርሰናልን እናንሳና እናብቃ። አርሰናል የአንድን ተጫዋች ዝውውር ሊያጠናቀቅ ነው። ለተጫዋቹ የሚያስፈልገው የሜዲካል ወይም ደግሞ የሕክምና ምርመራ ቀጠሮ ተይዟል። ቀኑም በዚህ ሳምንት የመጀመሪያ ቀናት ነው ተብሏል። የሳምንቱ የመጀመሪያ ቀን ዛሬ ኖረነዋል። ምናልባት ነገና ከነገ በስቲያ ተጫዋቹ በአርሰናል የሕክምና ምርመራ ያደርጋል። የሕክምና ምርመራውን በተሳካ ሁኔታ ካጠናቀቀ በኋላ በይፋ የአርሰናል ተጫዋች መሆኑ ይገለጻል ተብሎ ነው የሚጠበቀው። ይህ ተጫዋች የአርሰናልን የመሃል
ክፍል ለማጠናከር ከብሬንትፎርድ በ15 ሚሊዮን ፓውንድ አርሰናልን የተቀላቀለው ኖርጋርድ ነው። ኖርጋርድ በጣም ብዙ የፕሪሚየር ሊግ ተከታታዮች በፕሪሚየር ሊግ ተጫዋቾች ዙሪያ የተለያዩ መረጃዎችን በሚያወጡ ሚዲያዎች በትልቅ ደረጃ ሊቆጠሩ ከሚገባቸው የመሃል ሜዳ ተጫዋቾች መካከል አንዱ ነው ይባልለታል፣ ይመሰከርለታል። እድሜው 31 ነው። ነገር ግን ለጥቂት የውድድር ዓመታት አካባቢ አርሰናልን በሚገባ የማጠናከር የአርሰናል የመሃል ክፍል በነ ቶማስ ፓርቴ መልቀቅ እንዳይሳሳ የመሃል ክፍሉ ሳስቶ ደጋፊዎች ስጋት ላይ እንዳይወድቁ ምርጥ ዝውውር ነው የሚል አስተያየትን የሚሰጡ ሰዎች አሉ። ስለዚህ ኖርጋርድ አርሰናልን ሊቀላቀል ከጫፍ ደርሷል። የሕክምና ቀጠሮ ተይዟል። በዚህ ሳምንት የመጀመሪያ ቀናት የሕክምና ምርመራውን ያደርጋል ተብሎ ነው የሚጠበቀው። የነገ እና የከነገ ወዲያ ጉዳይ ነው የሚሆነው። በነገራችን ላይ በነገና በከነገ ወዲያ መካከል ምናልባት በዚሁ ሳምንት አርሰናል የሁለት ተጫዋቾቹን የዝውውር መጠናቀቅ ይፋ ያደርጋል። እገሌና እገሌ የኔ ሆነዋል ይላልም ተብሎ ነው እየተጠበቀ ያለው። አንደኛው ግብ ጠባቂው ኬፓ አሪዛባላጋ ነው። ሁለተኛው ደግሞ አሁንም የመሃል ክፍሉ ለማጠናከር ከሪያል ሶሴዳድ አርሰናልን የተቀላቀለው የዙቢሜንዲ ዝውውር ነው። አነርሳ ዛሬ የሰኔ የመጨረሻ ቀን ነው፣ ጁን 30 ለአውሮፓውያኑ የ30ኛው ቀን የወሩ የመጨረሻ ዕለት ላይ ነው የምንገኘው። ስለዚህ በእግር ኳስ ክለቦች ዘንድ ደግሞ ይህ ቀን የፋይናንሻል ፒሪየዱ የሚያበቃበትና አዲሱ ፋይናንሻል ፒሪየድ ደግሞ ከነገ የሚጀምርበት ነው። ይህንን ቀን ጠብቁልኝ ብሎ ሪያል ሶሲዳድ ስላለ ነው እንጂ የዙቢሜንዲ ዝውውር እንደ ብዙዎቻችን እምነትና ግምት ከተጠናቀቀ ቆይቷል። ግን በዚህ ሳምንት አርሰናል የሚደግፉት ደጋፊዎች የምስራቹን ይሰማሉ። ቢያንስ የ2-3 ተጫዋቾች ዝውውር የመጠናቀቁ ዜና ይነገራቸዋል ተብሎ ነው የሚጠበቀው። በሌላ በኩል አሁንም በቫሌንሲያና በአርሰናል መካከል የሞስኩዌራን ዝውውር ለማጠናቀቅ ድርድር እየተከናወነ ይገኛል። አሁን ልንደመድም ነው ስለ አርሰናል የክረምት የተጫዋቾች የዝውውር መስኮት ላይ ታርጌት ያደረገው ምንድን ነበረ ፈልጋለሁ ያለው ወይም አርሰናል ያስፈልጉታል የተባሉ ተጫዋቾች እነማን ናቸው ወይም የትኞቹ የመጫወቻ ቦታዎች ላይ አርሰናል ራሱን ለማጠናከር እቅድ ያዘ የሚለውን እናንሳ። የአርሰናል ታርጌቶች የነበሩት አንድ የመሃል ክፍሉን ማጠናከር ነው። የመሃል ክፍሉን ስለማጠናከር ሲነሳ ጆርጊኒዮ ስለሚለቅ ቶማስ ፓርቴና አርሰናል ስለሚለያዩ እንደ ዙቢሜንዲ አይነት ተጫዋቾችን ከጥር ጀምሮ ከአርሰናል ጋር ተያይዞ ስማቸውን ስንሰማ ነበረ። እንደተባለው ጆርጊኒዮም ለቋል፣ ቶማስ ፓርቴና አርሰናልም ተለያይተዋል። ኖርጋርድና ዙቢሜንዲ ደግሞ የአርሰናል እየሆኑ ነው። ስለዚህ የመጀመሪያ እቅዱ የነበረው የመሃል ክፍሉን አጠናክሮ በመሃል ክፍሉ ላይ አርቴታ የሚፈልገው ቡድን እንዲኖረው ማገዝ ነው። የተሳካ ስራ ነው። ሁለተኛው የዴቪድ ራያ ተጠባባቂ ግብ ጠባቂ ፈልጎ ማግኘትና ማስፈረም ነበር የአርሰናል ሁለተኛው ታርጌት። በዚህ ረገድ ኬፓ አሪዛባላጋን እጅግ በሚገርም ዋጋ 5 ሚሊዮን ፓውንድ የውል ማፍረሻ ብቻ ለቼልሲ ሰጥቶ ተጫዋቹን የራሱ አድርጓል። አናውንስመንቱ ይህ ተጫዋች የኔ ሆኗል ብሎ ለሚዲያ መንገሩ በዚህ ሳምንት ቀጠሮ የተያዘለት ጉዳይ ነው። ስለዚህ ታርጌት 2 በአርሰናል ቤት ተሳክቷል። ሶስተኛው የተከላካይ ክፍሉን ይበልጥ ማጠናከር ስራ እንሰራለን ብለው የተነሱበት ነው። በዚህ ረገድ ሞስኩዌራ ጋራ ፉል አግሪመንት ወይም ሙሉ በሙሉ ስምምነት ላይ ደርሰዋል። ያ ማለት ተጫዋቹና አርሰናል ተደራድረው አውርተው ስምምነታቸውን ጨርሰዋል። የሚቀረው ጉዳይ ለቫሌንሲያ ግፋቢል የውል ማፍረሻውን ሂሳብ መክፈል ነው። 20 ሚሊዮን ዩሮ ነው። ይሄንን ማድረግ በሚቻልበት ጉዳይ ላይ አርሰናልና ቫሌንሲያ እየተነጋገሩ ነው። ይሄም እንደዚሁ እየተጠናቀቀ ያለ ነው። ስለዚህ አርሰናል ታርጌት ካደረጋቸው የማጠናከሪያ ስራዎች መካከል የመሃል ክፍሉን ማጠናከር ተሰርቷል። የዴቪድ ራያን ተጠባባቂ ግብ ጠባቂ ማግኘት እሱም ተሳክቷል። እንደዚሁም የመሃል የተከላካዩን ክፍል ለማጠናከር ሞስኩዌራን በእጁ እያስገባ ነው። አርሰናል አልፈዘዘም። አርሰናል ስራ ላይ ነው። ምንድነው የቀረው ታዲያ? ያን እንደሆነ አንድ የቀረው ነገር መንገር ነው። የጨረሳቸውን ዝውውሮች ጨርሻለሁ ብሎ ማሳወቅ ነው። ይህንን በዚህ ሳምንት ጠብቁ እየተባለ ስለሆነ እንጠብቃለን። ሁለተኛው አጥቂ ተጫዋች ያስፈልገዋል አርሰናል 9 ቁጥር ቦታ ላይ የሚጫወት እዛ ላይ ስራ ላይ ነው። እዛ ላይ ፍለጋ ላይ ነው። ሁለተኛው የቀረው ነገር ቢኖር የግራ መስመር ተጫዋችን በተለይም ደግሞ ከጋብሪኤል ማርቲኔሊ ጋር ላለመቀጠል
ጋብርኤል ማርቲኔሊን የሚፈልጉ ክለቦች እንደ ባየር ሚዩኒክ ያሉት ለሱ 50 ሚሊዮን ፓውንድ ከፍለው የሚወስዱለት ከሆነ እያልንም ቢሆን ግን አርሰናል የግራ መስመሩን እንደ ቀይ መስመሩ ሁሉ ጠንካራ ማድረግ ያስባል። እነዚህ ሁለት ስራዎች ናቸው በዋናነት የቀሩት። 9 ቁጥር ቦታ የሚጫወት አጥቂ እና የግራ መስመሩን እየተጠቀመ ለአርሰናል ጠንካራ የማጥቃት አቅም በግራ በኩል የሚፈጥር ተጫዋች አርሰናልን እንዲቀላቀል ማድረግ። አሁን ታርጌት ካደረገው 4ቱ ኦልሞስት ተሳክተዋል። 2ቱ ደግሞ በስራ ላይ ያሉ በሂደት ላይ ያሉ ናቸው። ይህንን ከግምት ውስጥ አስገብታችሁ አርሰናልን ፈዟል የለም እየበረታ ነው የእናንተ ሊሆን ይችላል ፍርዱ። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ምስጋናችን አሁንም ከፍ ያለ ነው። በተለይ ደግሞ ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ብዙዎች ጋር እንዲደርስ ሊንኩን እያጋራችሁ እንድንበዛ ለምታግዙን ይሁን እንላለን። በያላችሁበት ሁላችሁ ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር።